የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ይፋ ባደረገው አዲስ የሪፎርም ስራ ተገልጋዮች ፓስፖርትን ከቤታቸው ሆነው ማዘዝ የሚችሉበትንና ፓስፖርታቸው በቀጥታ ወደ ቤታቸው የሚደርስበትን አሰራር በመዘርጋት ላይ እንደሚገኝ ተገልጿል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት እንደገለጹት ይህንን ዘመናዊ አገልግሎት እውን ለማድረግ የዲጂታል መታወቂያ ፋይዳ ቁልፍ ሚና ይጫወታል። ፋይዳ የዜጎችን ባዮሜትሪክ መረጃ በአስተማማኝ መንገድ በማደራጀቱ ኢሚግሬሽን የዜጎችን መረጃ በሲስተሙ አማካኝነት በቀላሉ እንዲያረጋግጥ ያስችለዋል። በዚህ ምክንያት ተገልጋዮች ለፓስፖርት ማመልከቻ ሲሉ በአካል ወደ ተቋሙ መምጣት የሚያስፈልግባቸው ጊዜ ያበቃል ማለት ነው። በፋይዳ ሲስተም ውስጥ ያለው የአሻራ መረጃ የኢሚግሬሽን ሲስተም አካል በመሆኑ ሂደቱ በዲጂታል መንገድ ብቻ የሚጠናቀቅ ይሆናል። ይህ አሰራር ተገልጋዮች በቤታቸው ሆነው ማመልከቻቸውን እንዲያጠናቅቁና ፓስፖርታቸውን በደጃቸው እንዲቀበሉ የሚያስችል ምቹ ሁኔታ ይፈጥራል። ከፋይዳ የዲጂታል መታወቂያ ጋር የሚደረገው ውህደት ተገልጋዮች ለአሻራ ወይም ለፎቶ በአካል መገኘት የሚጠይቀውን ባህላዊውን አሰራር ሙሉ በሙሉ የሚቀይር አዲስ ምዕራፍ ነው። በአዲሱ ስርዓት አንድ ተገልጋይ ፓስፖርት ሲያዝ የሚያስፈልገው ማንነት ማረጋገጫ ፋይዳ ውስጥ ቀድሞውኑ ስላለ ሲስተሙ ይህንን መረጃ በመውሰድ የፓስፖርት ማመልከቻውን ሙሉ በሙሉ ዲጂታል ያደርገዋል። ይህ ማለት ተገልጋዩ ለፓስፖርት ብሎ ወደ ኢሚግሬሽን ቅርንጫፍ መሄድና ረጅም ሰዓት በአካል ተገኝቶ አሻራ መስጠት አይጠበቅበትም። ይልቁንም በኦንላይን ሲስተም አማካኝነት ጥያቄውን ሲያቀርብ የባዮሜትሪክ መረጃው በፋይዳ በኩል ተረጋግጦና ተገናኝቶ ወደ ሰነድ ዝግጅት ሂደት በቀጥታ ይገባል። ይህ የሂደት ሽግግር በፓስፖርት ማመልከቻ ውስጥ የሚከሰተውን የቴክኒክ መስተጓጎልና የሰው ኃይል ጥገኝነትን በከፍተኛ ደረጃ እንደሚቀንስ ነው የተነገረው። በአሰራሩ መሰረት አንድ ዜጋ በራሱ በኩል ኦንላይን አፕሊኬሽኑን ሲሞላ የፋይዳ ቁጥሩ ወይም ፊን ነምበሩ ሲገባ የኢሚግሬሽን ሲስተም ከፋይዳ የመረጃ ቋት ጋር በቅጽበት ይገናኛል። በዚህ ወቅት የዜጋው ፎቶ፣ አሻራና የግል መረጃዎች በጥንቃቄ ተለይተው ለፓስፖርት ዝግጁ ይሆናሉ። ይህ ሂደት ማንነትን በአስተማማኝ ሁኔታ ከማረጋገጡም በላይ በሌሎች ሰዎች ስም ፓስፖርት የመሞከር ወይም የመመሳሰልን ችግር በቴክኖሎጂ ይከላከላል። በመሆኑም የዜጋው መረጃ በሲስተሙ የተረጋገጠ ስለሆነ የኢሚግሬሽን ሰራተኞች ዳግመኛ ባዮሜትሪክ ለመሰብሰብ ጊዜ አያበክኑም። ከዚህ ባሻገር ሁሉም የፓስፖርት ዝግጅት ሂደቶች በቴክኖሎጂ በተመሩ የውስጥ ማዕከላት ተጠናቀው ዝግጁ የሆነው ፓስፖርት በቀጥታ ወደ ተገልጋዩ የመኖሪያ አድራሻ ይላካል። ይህ ማለት በዲጂታል ስርዓት ውስጥ ማመልከቻውን የላከ ሰው ፓስፖርቱን ለመቀበል እንኳ ወደ ኢሚግሬሽን ቢሮ መምጣት አያስፈልገውም። ይልቁንም እንደ ፖስታ አገልግሎት ባሉ አማራጮች ሰነዱ ወደ ቤቱ ይደርሳል። ይህ ሁሉ ሂደት የዜጎችን እንግልት ከማስቀረት ባለፈ የፓስፖርት አሰጣጥን ከቢሮክራሲ ነፃ የሆነ ዘመናዊ የዲጂታል አገልግሎት ያደርገዋል። በዚህም ፋይዳ የኢሚግሬሽን አገልግሎትን ወደ ዲጂታል ኢኮኖሚ ከፍታ የሚያሸጋግርና የዜጎችን ጊዜና ጉልበት የሚቆጠብ ታላቅ የቴክኖሎጂ ስኬት መሆኑ ተገልጿል። የፓስፖርት አሰጣጥ ሂደቱን ከፋይዳ ጋር ማስተሳሰር ለተቋሙ ቀጣይ የዲጂታል ሽግግር እቅድ ወሳኝ ምሰሶ መሆኑ ታውቋል። ይህ አሰራር የዲጂታል ኢትዮጵያ 2030 እቅድ አካል ሲሆን የዜጎችን እንግልት በመቀነስ ረገድ ከፍተኛ ፋይዳ ይኖረዋል ተብሎ ይጠበቃል። ቀደም ሲል በነበረው አሰራር የፓስፖርት አገልግሎት ለማግኘት ረጅም ሰልፍ መቆምና ተደጋጋሚ ጉልበት ማባከን የተለመደ ነበር። አሁን ግን የፋይዳ መታወቂያን በመጠቀም ማንነትን በዲጂታል ማረጋገጥ በመቻሉ ይህ ሁሉ እንግልት በቴክኖሎጂ ይተካል። ተቋሙ የፋይዳን መረጃ በመጠቀም የዜጎችን ሰነድ በአስተማማኝ ሁኔታ ማዘጋጀት ይችላል። ይህም በተለይ ከክልል ለሚመጡ ዜጎች ከፍተኛ የጊዜና የገንዘብ ቁጠባን ያስገኝላቸዋል። አጠቃላይ የአገልግሎት አሰጣጡን ወደ ዲጂታል መድረክ ሙሉ በሙሉ የማሸጋገር ስራው አሁን በከፍተኛ ደረጃ እየተከናወነ እንደሆነ ነው በዋና ዳይሬክተሯ በኩል የተገለጸው። የፓስፖርት አሰጣጥ ሪፎርም በዋናነት የዜጎችን ሕይወት ቀላል በማድረግ ላይ ያተኮረ ነው። ተገልጋዮች በየቀኑ በጉጉት የሚጠብቁት ይህ የቤት ውስጥ አገልግሎት ሲጀመር የሰዎችን እንግልት ሙሉ በሙሉ ይቀርፋል። የፋይዳ ውህደት ሲጠናቀቅ ማንም ሰው ለፓስፖርት ጉዳይ ወደ መስሪያ ቤቱ መምጣት አያስፈልገውም። ሁሉም ነገር በሲስተም ተገናኝቶ በመጠናቀቁ ሰነዱን በፖስታ ወይም በሌላ መንገድ ወደ ቤቱ እንዲደርስ ይደረጋል። ይህ በኢትዮጵያ ታሪክ የመጀመሪያው የሆነ ከፍተኛ የዲጂታል አገልግሎት ስኬት ይሆናል። ተቋሙ ይህንን ትልቅ ግብ ለማሳካት አስፈላጊውን የቴክኖሎጂ መሰረተ ልማት እያሟላ መሆኑን የገለጸ ሲሆን የዜጎች በዲጂታል ስርዓት ውስጥ ያላቸው ተሳትፎ ስኬቱን ይበልጥ እንደሚያፋጥነውም ተመላክቷል። ይህ የዲጂታል አሰራር የዜጎችን መረጃ ደህንነት በከፍተኛ ደረጃ የሚያስጠብቅ ነው። ፋይዳ የዜጎችን መረጃ በዲጂታል መልክ በአንድ ማዕከላዊ የመረጃ ቋት ውስጥ ስለሚያደራጅ መረጃዎች በአግባቡ የተጠበቁ እንዲሆኑ ያደርጋል። ከዚህ ቀደም የነበሩ በእጅ የሚጻፉና በወረቀት ላይ የተመሰረቱ የጉዞ ሰነዶች በቀላሉ ሊጭበረበሩ፣ ሊጠፉ ወይም ሊሰረቁ የሚችሉ ነበሩ። አሁን ግን መረጃው በዲጂታል ስርዓት ሲጠበቅ ያልተፈቀደለት አካል የመረጃውን ይዘት የመቀየር ወይም የማዛባት እድሉ ሙሉ በሙሉ ይዘጋል። ይህም እያንዳንዱ ዜጋ የግል መረጃው ተጠብቆለት በስርዓት ውስጥ
በትክክለኛ ማንነቱ ብቻ ተመዝግቦ እንዲቀመጥ የሚያስችል አሰራር ይፈጠራል። በሁለተኛ ደረጃ ይህ ስርዓት በፓስፖርት አሰጣጥ ሂደት ውስጥ ይታዩ የነበሩ የማጭበርበርና የብልሹ አሰራር ድርጊቶችን በቋሚነት የሚያስቀር ነው። ቀደም ሲል የነበሩ የድለላ ስራዎች የሚከናወኑት በዋናነት ሰርጎ ገቦች የዜጎችን መረጃ የመገመት ወይም የመስረቅ እድል ስለነበራቸው ነው። አሁን ግን በፋይዳ አማካኝነት ማንነትን ማረጋገጥ መቻሉ አንድ ሰው በሌላ ሰው ስም ወይም በውሸት ስም ፓስፖርት ለማውጣት የሚያደርገውን ሙከራ በቴክኖሎጂ ይከላከላል። የአንድ ሰው የባዮሜትሪክ መረጃ ማለትም የፊት የአይንና የአሻራ መረጃ ከፋይዳ ጋር ሲመሳሰል ስርዓቱ ትክክለኛውን ማንነት ወዲያውኑ ይለያል። ይህ በመሆኑም በውሸት ሰነድ ፓስፖርት ማውጣት የነበረው ክፍተት በመዘጋቱ ድለላና ተያያዥ ህገወጥ ድርጊቶች በሲስተም ውስጥ ቦታ አይኖራቸው ማለት ነው። የኢሚግሬሽን ተቋም ከፋይዳ ጋር ያለው ትስስር ለወደፊትም ሌሎች የጉዞ ሰነዶችን ወደ ዲጂታል ለመቀየር መሰረት ይሆናል። ተገልጋዮች በቤት ውስጥ ሆነው ማመልከቻቸውን ከሞሉ በኋላ መረጃው በሲስተሙ አማካኝነት ተረጋግጦ ወደ ማምረጃው ይላካል። በመጨረሻም የፓስፖርት ዝግጅቱ ሲጠናቀቅ ተገልጋዩ ሰነዱን በቤቱ የሚያገኝበት ስርዓት ይዘረጋል። ይህ ሁሉ ሂደት የኢትዮጵያን የዲጂታል ኢኮኖሚ ሽግግር የሚያፋጥንና የተቋማትን አቅም የሚያጠናክር መሆኑ የተገለጸ ሲሆን የፋይዳ አጠቃቀም የፓስፖርት ሂደትን ወደ አንድ የተሳለጠ ዲጂታል ምዕራፍ እያሸጋገረው ይገኛል። ከዚህ በተጨማሪም የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት በፓስፖርት አሰጣጥ ላይ ካከናወናቸው አበይት የሪፎርም እርምጃዎች መካከል የነበረውን የፓስፖርት ክምችት ወይም ባክሎግ በአጭር ጊዜ ውስጥ መፍታቱ ተጠቃሽ ነው። ተቋሙ ከ6 ወር እስከ 1 ዓመት በላይ የቆየውን ከ350 ሺህ በላይ የሚደርስ የፓስፖርት ማመልከቻ በ3 ወር ጊዜ ውስጥ ብቻ በማጠናቀቅ ለፈላጊዎች መስጠቱን አስታውቋል። ይህንን ሁሉ ውጤት ለማምጣትም አዳዲስ የሰው ኃይል በግልጽ የውድድር ሂደት በመመልመልና በቂ ስልጠና በመስጠት የስራ ቅልጥፍናውን በእጅጉ ማሳደጉ ተገልጿል። የውስጥ አስተዳደራዊ መዋቅሩንና የስራ ባህሉን በአዲስ መልክ በመቅረጽ ቀደም ሲል የተንሰራፋውን ብልሹ አሰራር ለመቆጣጠር የሚያስችሉ ዘመናዊ ስርዓቶች መዘርጋታቸው ታውቋል። በተለይም እያንዳንዱ ሰራተኛ አገልግሎት ሲሰጥ የሚለይበት ባጅ እንዲጠቀም መደረጉና በእያንዳንዱ ኮምፒውተር ላይ የአሻራ ኦዲት አሰራር መተግበሩ ግልጽነትንና ተጠያቂነትን አረጋግጧል። አሁን ባለው የሪፎርም ሂደትም በአገሪቱ ወደ 14 የሚጠጉ የክልል ቅርንጫፎችና በአዲስ አበባ 4 አዳዲስ ዘመናዊ ብራንቾች ስራ መጀመራቸው ተመልክቷል። እነዚህ ቅርንጫፎች ከ80 በላይ የሚደርሱ አገልግሎት መስጫ መስኮቶች ስላሏቸው ተገልጋዮች በረጅም ሰልፍ ሳይጉላሉ አገልግሎቱን በቀላሉ እንዲያገኙ ያስችላቸዋል ተብሏል። የአገልግሎት መስጫ ማዕከላት ቁጥር በከፍተኛ ሁኔታ መጨመሩና አሰራሩ በዘመናዊ ቴክኖሎጂ መታገዙ ተገልጋዮች እንደ አማራጫቸውና እንደ አመቺ ጊዜያቸው ፓስፖርት እንዲያገኙ የሚያስችል ምቹ ሁኔታ ፈጥሯል። በተለይም ተገልጋዮች በኦንላይን ቀጠሮ በመያዝ ቀድሞ በመመዝገባቸው ከዚህ ቀደም የነበረውን አላስፈላጊ መጉላላትና ረጅም ሰልፍ ማስቀረት መቻሉ ለዜጎች ትልቅ እፎይታን የሰጠ መሆኑ ተገልጿል። የኢሚግሬሽንና ዜግነት አገልግሎት ከዚህ ቀደም ተገልጋዮች ሲያማሩበት የነበረውን የህዝብ እንግልት ለመቅረፍ ባደረገው ከፍተኛ ጥረት አሁን የአገልግሎት አሰጣጡ በከፍተኛ ደረጃ መሻሻሉን ተቋሙ አስታውቋል። ተቋሙ ከሚመለከታቸው አጋር አካላት ጋር በቅንጅት በመስራት የፓስፖርት ሰነዶችን ወደ ዘመናዊና ዓለም አቀፍ ተቀባይነት ወዳለው ደረጃ ማዘመን መቻሉ ታውቋል። ይህ አሰራር የጉዞ ሰነዶችን የበለጠ ዘመናዊ፣ አስተማማኝና ከማጭበርበር የጸዱ እንዲሆኑ ትልቅ ድርሻ አበርክቷል። በተመሳሳይ የህግ ማሻሻያዎችን ማድረግና የስራ ሂደቶችን በግልጽ በመከፋፈል ማከናወን የሪፎርሙን ሂደት የበለጠ ስኬታማ እንዳደረገው ተጠቅሷል። በአጠቃላይ የተቋሙ ስራዎች የአሁኑን የዜጎች ፍላጎት ከመፍታት ባለፈ ለወደፊቱ የሚጠበቁ ሀገራዊ ፍላጎቶችን መሰረት በማድረግ እየተከናወኑ እንደሚገኙ ነው የተመላከተው። በዚህም የኢሚግሬሽንና ዜግነት አገልግሎት በውስጥ አሰራሩ ላይ ይስተዋሉ የነበሩ የኪራይ ሰብሳቢነትና የብልሹ አሰራር ድርጊቶችን ለማስቆም ጠንካራ የቁጥጥር ስራዎችን እየሰራ መሆኑን ገልጿል። ለዚህም እንደ መፍትሄ የተቋቋመው የዲሲፕሊን ኮሚቴ ጥፋት በሚፈጽሙ ሰራተኞች ላይ ያለምንም ማመንታት ፈጣን አስተዳደራዊ እርምጃዎችን እየወሰደ ይገኛል። ይህም ሰራተኞች በስራ ቦታቸው ላይ የበለጠ ኃላፊነት እንዲሰማቸውና ተገቢ ያልሆነ ድርጊት እንዳይፈጽሙ ከፍተኛ ተጽዕኖ ፈጥሯል። ከዚህ በተጨማሪም ተገልጋዮች በቦታው ላይ የሚያቀርቡትን ቅሬታዎችና በኦንላይን የሚላኩ አስተያየቶችን ተቋሙ በጥንቃቄ እየመረመረና በማጣራት ላይ እንደሚገኝ ተናግሯል። በእነዚህ ስራዎች አማካኝነት ሰራተኞች ተገልጋዩን በአግባቡ እንዲያገለግሉና ተጠያቂነት የሰፈነበት የስራ ድባብ እንዲኖር እየተደረገ ነው። ከዚህ በተጨማሪ ተቋሙ የቴክኖሎጂ አቅሙን በመጠቀም በፓስፖርት አሰጣጥ ሂደት ውስጥ የድለላ ስራን ለመግታት የሚያስችል አዲስ የቁጥጥር ስልት ተግባራዊ አድርጓል። በተለይም አንድ ግለሰብ በአንድ ስም እስከ 10 ፓስፖርቶች ብቻ እንዲመዘገብ የተደረገው ገደብ ህገወጥ ደላሎች የሰዎችን የቴክኖሎጂ እውቀት ማነስ በመጠቀም ይፈጽሙት የነበረው ማጭበርበር አክሽፎታል። ይህ እርምጃ ቀደም ሲል የነበረውን የተዛባ አሰራር በመቅረፍ ተገልጋዮች ያለ ተጨማሪ ወጪ አገልግሎቱን በቀጥታ እንዲያገኙ ያስችላቸዋል። በእነዚህ ሁሉ ጥረቶች ምክንያት ተቋሙ ቀደም ሲል
በህዝብ ዘንድ የነበረውን አሉታዊ ገጽታ ቀይሮ በአሁኑ ወቅት የዜጎችን አመኔታ እያገኘ መምጣቱን ወይዘሮ ሰላማዊት ተናግረዋል። እንዲሁም ተቋሙ ከሌሎች የሴኩሪቲ ተቋማትና ከአዲስ አበባ ከተማ አስተዳደር ጋር ያለው ትስስር ለለውጡ ስኬት ትልቅ አስተዋጽኦ ማድረጉ ተነግሯል። የአየር መንገድና የኤርፖርት አስተዳደር ለኢሚግሬሽን ስራዎች አስፈላጊውን ድጋፍ በማድረግ ላይ እንደሚገኙ የተገለጸ ሲሆን ይህ የተቀናጀ ስራ የፓስፖርት አሰጣጥን ብቻ ሳይሆን ሌሎች የጉዞ ተያያዥ ስራዎችንም እንዳቀላጠፍ አስታውቋል። ከዚህ ባሻገር መንግስት ለኢሚግሬሽንና ለሌሎች ተቋማት መጠናከር የሰጠው ትኩረት ለሪፎርሙ የጀርባ አጥንት መሆኑን የገለጹት ወይዘሮ ሰላማዊት የጠቅላይ ሚኒስትሩ ቀጥተኛ ድጋፍና አመራር ተቋሙ እንዲያድግ ከፍተኛ ግፊት መፍጠሩን ጠቁመዋል። እርግጥ የኢሚግሬሽንና ዜግነት አገልግሎት በፓስፖርት አሰጣጥ ሂደት የዘረጋውን ሰፊ የሪፎርም ስራና የተመዘገቡትን ስኬቶች በግልጽ የሚያሳዩ መረጃዎች ቢኖሩም አገልግሎት ፈላጊ ተገልጋዮች በየጊዜው እያነሱ ያሉትን ቅሬታዎች ግን ችላ ማለት አይቻልም። በተለይም አንዳንድ ተገልጋዮች በኦንላይን ምዝገባ ሂደት ላይ የሚያጋጥሙ የሲስተም መስተጓጎሎች፣ ለቀጠሮ የሚወሰደው ጊዜ አሁንም መርዘምና በአገልግሎት መስጫ ማዕከላት አካባቢ የሚስተዋሉ አንዳንድ የመልካም አስተዳደር ክፍተቶች የለውጡን ፍጥነት እየገቱ መሆኑን ይገልጻሉ። ተቋሙ በቴክኖሎጂ የተደገፈ ዘመናዊ አሰራርን ቢዘረጋ አሰራሩን ከሚፈጽሙ ሰራተኞች አመለካከትና ከቴክኖሎጂው ምጥቀት አንጻር አሁንም የሚጠበቁ ማሻሻያዎች እንዳሉ አስተያየት ሰጪዎች ይናገራሉ። እነዚህ ተግዳሮቶች ተቋሙ በሪፎርም ጉዞ ውስጥ ሊፈታቸው የሚገቡ የቤት ስራዎች መሆናቸውን ያመላክታሉ። በሌላ በኩል ኢሚግሬሽን እየተገበረ ያለው የሪፎርም እርምጃ የዜጎችን እንግልት በመቀነስ ረገድ የማይካድ ፋይዳ እያበረከተ ነው። ነገር ግን በቴክኖሎጂ የሚደረጉ ለውጦች ሙሉ ለሙሉ ስር እስኪሰዱ ድረስ ለተገልጋዮች የሚሰጠው ግንዛቤና ድጋፍ የበለጠ መጠናከር እንዳለበት ይታመናል። በተለይም አዲሱ አሰራር ከዲጂታል መታወቂያ ፋይዳ ጋር ተቀናጅቶ ሙሉ በሙሉ ስራ ላይ ሲውል የሰውን ንክኪ በመቀነስና አሰራሩን አውቶማቲክ በማድረግ የቅሬታ ምንጮች እንደሚቀንስ ተስፋ ይጣልበታል። ተቋሙ በአሁኑ ወቅት እየተጋፈጠ ካለው የባክሎግ ችግርና ከሰዎች ቅሬታ አንጻር ቀጣዩ ትኩረት የቴክኖሎጂውን አቅም በማሳደግና የሰራተኞችን የስራ ተነሳሽነት በመገንባት የአገልግሎቱን ጥራት ወደ ተሻለ ደረጃ ማሸጋገር ላይ መሆን አለበት። ባለድርሻ አካላት እንደሚጠቆሙት የኢሚግሬሽን ስራዎች ለአገሪቱ የውጭ ግንኙነትና ለዜጎች እንቅስቃሴ ወሳኝ በመሆናቸው የሚስተዋሉ ክፍተቶች በአፋጣኝ መፍትሄ ማግኘት ይገባቸዋል። ተቋሙ በገለጸው መሰረት የፋይዳው ውህደት ተጠናቆ ወደ ሙሉ ዲጂታል አሰራር ሲሸጋገር አሁን የሚስተዋሉ የሰልፍና የመጉላላት ችግሮች በታሪክ የሚቀሩ ይሆናሉ። በሂደቱም የቴክኖሎጂ ውጤታማነትን ለማረጋገጥ የመረጃ ደህንነትን መጠበቅና የስርዓቱን አስተማማኝነት ማረጋገጥ ለሪፎርሙ ቀጣይነት ቁልፍ ሚና ይጫወታሉ። ይህ የሪፎርም ጉዞ የአገሪቱን የዲጂታል ኢኮኖሚ ሽግግር በማፋጠን ተገልጋዮች በየትኛውም ቦታ ሆነው ያለ እንግልት ፓስፖርታቸውን የሚያገኙበትን ምቹ ሁኔታ በመፍጠር ይፈጸማል። በአጠቃላይ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ፓስፖርት አሰጣጥ ላይ የጀመረው ዲጂታል ሽግግር የዜጎችን ሕይወት ቀላል በማድረግና ብልሹ አሰራርን በመከላከል ረገድ ትልቅ ምዕራፍ ላይ ደርሷል። የፋይዳ ዲጂታል መታወቂያን መሰረት በማድረግ እየተዘረጋ ያለው ይህ አሰራር የባዮሜትሪክ መረጃን በደህንነት በመጠበቅና ማንነትን በማረጋገጥ ረገድ ኢትዮጵያ በዲጂታል ዘመን ያላትን አቅም የሚያሳይ ነው። ተቋሙ አስፈላጊውን የቴክኖሎጂ መሰረተ ልማት በማሟላት ላይ እንደሚገኝ መግለጹ ወደፊት ከቤት ሳይወጡ ፓስፖርት ማግኘት የሚቻልበትን ዘመን ቅርብ እያደረገው ይገኛል። የፋይዳና የኢሚግሬሽን ጥምረት የዜጎችን መረጃ በአስተማማኝ ሁኔታ በማቀናጀት ቀደም ሲል የነበረውን የቢሮክራሲ ችግርና የማጭበርበር አደጋ በቴክኖሎጂ እንደሚቀይረው ይታመናል። ይህ የተቀናጀ ስራ የፓስፖርት አሰጣጥን ከማዘመን ባለፈ የዲጂታል ኢትዮጵያ 2030 እቅድን እውን ለማድረግ ወሳኝ ሚና ይጫወታል። ተቋሙ የጀመረውን የተቀናጀ ጥረትና የሪፎርም እርምጃዎች አጠናክሮ በመቀጠል ለዜጎች ቀልጣፋ፣ ግልጽና ፍትሐዊ አገልግሎት መስጠቱን ሲያረጋግጥ በኢትዮጵያ የዲጂታል አገልግሎት አሰጣጥ ታሪክ ውስጥ ትልቅ የለውጥ ስኬት ሆኖ ይመዘገባል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም